ፊልድ ማርሻሉ የፈሩት ደረሰ። የህወሓት ጦር ወደ አማራ ክልል እየገሰገሰ ነው። በመቀለ አቅራቢያ የድሮን ድብደባ ተፈጽሟል። ፕሬዝዳንት ኢሳያስ አፈወርቂ ውሳኔ አስተላለፉ። ጤና ይስጥልን፣ ይህ ኢትዮ ፖስት ነው። ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች፣ በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ፊልድ ማርሻሉ የፈሩት ደርሷል። ጀነራሎቹ የደበቁት ጉድ ወጥቷል። የህወሓት ጦር ወደ አማራ ክልል መጠጋቱም ተሰምቷል። ጀነራሎቹ የደበቁት ጉድ የወጣው የህወሓት ጦር ግስጋሴውን ወደ አማራና አፋር ክልል ማስፋቱ በተሰማበት ወቅት ነው። ጀነራሎቹ የደበቁትን ጉድ አብይ አህመድና ፊልድ ማርሻሉ በፍጹም ማመን አቅቷቸዋል። ጉዳዩ ምንድነው የሚለው በመረጃችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላኛው መረጃችን በትግራይ ክልል መቀለ አቅራቢያ የአየር ጥቃት መፈጸሙ ተሰምቷል። ድብደባው የተፈጸመው የህወሓት ወታደራዊ ስፍራዎችን ኢላማ አድርጓል ተብሏል። ሻቢያን አዝሎ አፋር የገባው የቲዲኤፍ ኃይል ላይ ጥቃት ተፈጽሟል። ይህ በእንዲህ እንዳለ ህወሓት የድሮን ጥቃትን በተመለከተ ለተባበሩት መንግስታት ዋና ጸሐፊ ለአንቶኒዮ ጉተሬዝ ደብዳቤን ጽፏል። በዝርዝር ተሰሙታላችሁ። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔሉ ጨዋታው በጉልበት ከሆነ ተዘጋጅተናል፣ እየጠበቅናችሁ ነው ብለዋል። የትግራይ ጦር መኮንን ጀነራል ፍስሐ ማንጁስ በበኩላቸው ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግንም የሚል አነጋጋሪ ምላሽን ሰጥተዋል። የሁለቱን ወታደራዊ መኮንኖች መረጃን በዘገባችን በዝርዝር አካተናል። የኤርትራ ወጣት እንደ ምርኮ የተያዘ ሰራዊት ነው ሲሉ ፖለቲከኛው ተናገሩ። ኢሳያስ በኤርትራ የቀረውን ወጣት ሰብስበው ወደ ጦርነት እየማገዱት ነው ያሉ ሲሆን ለትግራይ ኤሊቶች ጥብቅ መልእክት ማስተላለፈዋል። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎችን በዘገባችን ይዘናል። አሁን በዝርዝር እናስደምጣችኋለን። በቅድሚያም የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የወልቃይቱ መሪ ኮሎኔል ደመቀ ዘውዱ ጨዋታው በጉልበት ከሆነ ተዘጋጅተናል፣ እየጠበቅናችሁ ነው ብለዋል። የትግራይ ጦር መኮንን ጀነራል ፍስሐ ማንጁስ በበኩላቸው ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግነውም የሚል አነጋጋሪ አስተያየትን ሰጥተዋል። የሁለቱ ወታደራዊ መኮንኖች ንግግር የተሰማው በአፋር ቀጠና ውጊያ ከተከፈተ በኋላ ነው። የአፋሩን ጥቃት ተከትሎ ወልቃይት በተጠንቀቅ ሆኗል። ህወሓት በሁመራ በኩል ተጨማሪ ጥቃት ሊከፍት ይችላል በሚል ነው የተከዘዘ በተጠንቀቅ የሆነው። ይህንን ጉዳይ በተመለከተ ኮሎኔል ደመቀ ዘውዱ አስተያየታቸውን ሰጥተዋል። በአስተያየታቸው እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን። አይ እኛ ህግ አንፈልግም፣ አንከተልም፣ ሰላምና በጋራ አብረን መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ሲሉ ወደ መቀለ መልእክታቸውን ልከዋል። እኛ የወልቃይት ዘቦች ነን፣ እንደ ሌሎች በትንሽ ሳንቲምና በህወሓት ፕሮፓጋንዳም ተታለን የአማራን ህዝብ የምንሸጥ አይደለንም የሚሉት ኮሎኔል ደመቀ ዘውዱ የተከዘዘብ ለሁሉም ነገር ዝግጁ ነው፣ የተከዘዘብ የህዝብ ዘብ ነው የሚሉት ኮሎኔሉ ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋዮች ነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል በማለትም ተናግረዋል። ኮሎኔል ደመቀ ዘውዱ ዝግጁ መሆናቸውን ወደ መቀለ እንዲህ ያለ መልእክት ሲልኩ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ማንጁስ በበኩላቸው አነጋጋሪ አስተያየትን ሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጀነራል ፍስሐ ኪዳነ በአፋር ክልላዊ መንግስት የተነሳውን ስሞታ በተመለከተም ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ እንደዚህ አይነት ዝግጅትም የለንም ብለዋል። ጀነራሉ በአንጻሩ የአፋር ኃይሎችና የሐራ
መሬት ኃይሎችን ተደጋጋሚ ትንኮሳ ያደረጉብን ነው ሲሉ ከሰዋል። ሲናገሩም በአፋር ክልል ውስጥ የሚገኙት የሐራ መሬት ኃይሎች በተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶችን ፈጽመዋል ከሰዋል። ባለፈው እሁድ ማለትም ጥቅምት 23 ቀን 2018 በገረባጋውና ደደርባባን በተባሉ አካባቢዎች ትንኮሳዎች እንደነበሩ ያስታወቁት ጄኔራሎቹ ተክላይን ጨምረው እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎች እንደተቆጣጠሩ እናውቃለን፣ ነገር ግን ግጭት አያስፈልግም፣ ጉዳዩን ለህዝባችን እናብራራለን የሚል ሐሳብ ነበረን ብለዋል። ወደ ሌላኛው መረጃችን ስናመራ ፊልድ ማርሻሉ የፈሩት ደርሷል። ጄኔራሎቹ በመጨረሻም የደበቁትን ጉድ አውጥተዋል። የህወሓት ጦር መኮንኖች የደበቁትን ከባድ መሳሪያን አውጥተው ወደ አማራና አፋር ክልል ማሰማራታቸው ታውቋል። የህወሓት ጦር ወደ አማራ ክልል እየገሰገሰ መሆኑን የሚገልጹ መረጃዎችም ወጥቷል። ህወሓት ደብቆ የቀበረውን ከባድ መሳሪያ ቆፍሮ በማውጣት ወደ አፋርና አማራ አዋሳኝ አካባቢዎች እያስጠጋ ነው። ወዲህ ደግሞ የአፋርን ዋና መንገድ መዝጋቱም ተሰምቷል። ህወሓት አፋር ላይ የጀመረው ውጊያ ማልበረደም ይልቁንም እየተባባሰና እንደ ሀገር አድማሱን እያሰፋ ሄዷል። ከ4 ኪሎ በኩል ጠንካራ የድሮን ጥቃቶችም ተሰንዝረዋል። በዚህ የድሮን ጥቃት ህወሓት አሉኝ የሚላቸውን መሳሪያዎቹን አጥቷል። ይህንን ተከትሎም በትላንትናው ዕለት የደበቃቸውን መሳሪያዎች ቆፍሮ እያወጣ ነው ተብሏል። ይህም ፊልድ ማርሻሉ ሲሰጉትና ሲፈሩት የነበረው ጉዳይ ሆኗል። ታንክና መድፉን አስረክቡ፣ አየር መቃወሚያውን አስረክቡ፣ ባለፈው ያስረከባችሁት አለ፣ ይሄን ግን ደብቃችሁት ነው ያቆያችሁት፣ በፕሪቶሪያው የሰላም ስምምነት መሰረት አስረክቡ ሲሉ አሳስበው ነበር። ሆኖም ህወሓት የፊልድ ማርሻሉን ማሳሰቢያ ሻፈረኝ በሚል አካሄድ የደበቃቸውን ታንኮች ሌሊቱን ሲያወጣ አድሯል። በየጫካው የተቀበረው የህወሓት ከባድ መሳሪያ ተቆፍሮ በክሬን ሲወጣ የሚያሳዩ ምስሎችም አፈትልከው ወጥተዋል። አፈትልኮ የወጣው ምስላዊ መረጃ እንደሚያመላክተው ከሆነም ህወሓት ከታንክ እስከ መድፍ የተለያዩ ከባባድ መሳሪያዎችን ከቀበረበት እያወጣ ነው። ህወሓት የቀበረውን ከባድ መሳሪያ አውጥቶ ማንቀሳቀስ የጀመረው በአፋር ክልል አዋሳኝ አካባቢ የድሮን ጥቃት ተፈጸመብኝ ካለ ከሰዓታት በኋላ ነው። የድሮን ጥቃቱ የተፈጸመው ህወሓት በአፋር ወሰን አካባቢ የጦር መሳሪያ ባከማቸበት ቦታ ላይ እንደሆነም ታውቋል። አንድ የህወሓት ከፍተኛ ወታደራዊ አመራር ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ወታደራዊ አመራሩ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ መልካ በሚባል ወታደራዊ ካምፕ ላይ መሆኑን አረጋግጠዋል። ህወሓት ጥቅምት 28 ቀን 2018 ዓመተ ምህረት ሌሊት በትግራይ ክልል ኃይሎች ላይ የድሮን ጥቃት ተፈጽሟል በሚል ለተባበሩት መንግስታት ድርጅት በጻፈው ደብዳቤም ከሷል። አበቱታው ደብዳቤው የፌደራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ በመጣስ ወንጅሏል። በትግርኛ ቋንቋ ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ ስለተፈጸመው የድሮን ጥቃትን ዝርዝሩን ባይገልጽም ጉዳት መድረሱን አመላክቷል። ለመንግስታቱ ድርጅት በጻፈው ደብዳቤ ላይ የድሮን ጥቃቱ በትግራይ ጸጥታ ኃይሎችና በነዋሪዎች ላይ ጉዳት አድርሷል ብሏል። የፌደራል መንግስቱም ይሁን መከላከያ ሰራዊት በህወሓት ወታደራዊ ካምፕ ላይ ስለተፈጸመው የድሮን ጥቃት እስካሁን ያሉት ነገር የለም። መንግስት የህወሓት ኃይሎች በሚንቀሳቀሱባቸው አካባቢዎች ላይ በአየር ኃይል ቅኝት እያደረገ መሆኑን የሚያመላክቱ መረጃዎች ወጥቷል። በሌላኛው በትግራይ ክልል ነዳጅ እንዳይገባ መከልከሉ ተሰማ። ዶክተር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ በሰጡት ቃለ መጠይቅ ነው ወደ ክልሉ ነዳጅ እንዳይገባ መታገዱን ይፋ ያደረጉት። የፕሪቶሪያው የሰላም ስምምነት በፌደራል መንግስቱ እየተጣሰ መሆኑን የገለጹት ዶክተር ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆናቸውን ጠቁመዋል። በአፋር ክልል አዋሳኝ ላይ ያከማቸው የጦር መሳሪያ በድሮን ጥቃት የወደመበት ህወሓት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትሩ ሰሞንኛ ማብራሪያ ዘግይተውም ቢሆን መልስ ሰጥተዋል። ዶክተር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትር አብይ አህመድ እስከ ጌታቸው ረዳ የትግራይ ጠላት አድርገው ወንጅለዋቸዋል። ደብረጽዮን ከድሮን ጥቃቱ በኋላ አዲስ በሰጡት ቃለ መጠይቅ እንደ ቅድመ 2013 ጦርነት ዋዜማ ነዳጅ ወደ ትግራይ እንዳይገባ ገደብ መጣሉን አሳውቀዋል። የፕሪቶሪያው የሰላም ስምምነት በፌደራል መንግስቱ እየተጣሰ መሆኑን የገለጹት ዶክተር ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆናቸውን ጠቁመዋል። ደብረጽዮን በሰጡት ቃለ መጠይቃቸው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የፓርላማ ማብራሪያ ላይ ምላሽን ሰጥተዋል። ደብረጽዮን ምላሽ የሰጡ
የተነሱበት ጉዳይ በፕሪቶሪያው የሰላም ስምምነት ባለቤት ህወሓት ሆኖ ሳለም ጠቅላይ ሚኒስትሩ ለነጌታቸው ረዳ ሰጥተዋል ሲሉ ወንጅለዋል። ጠቅላይ ሚኒስትሩ በፓርላማው ፊት ፕሪቶሪያ ስምምነት ዋና ተደራዳሪዎችና ፈራሚዎች እነጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ መሆናቸውን መግለጻቸው የሚታወስ ነው። ህወሓት የምርጫ ቦርድን ህግ አክብሮ ወደ ፓርቲነት ካልተመለሰ የስምምነቱ ባለቤት ሆኖ የመቀጠል ጉዳይ ጥያቄ ውስጥ እንደሚገባ ማመላክተው ነበር። ለጠቅላይ ሚኒስትሩ ማብራሪያ ምላሽ የሰጡት ዶክተር ደብረጽዮን ለብልጽግና ገብረው አልባሏቸው ሰዎች ስብስብ ህወሓትን አላውቅም ብሎ መቀጠል አይቻልም ብለዋል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ይፈርሙት እንጂ የስምምነቱ ባለቤቶች ህወሓትና የፌደራሉ መንግስት መሆናቸውን አስታውሰዋል። ደብረጽዮን ከብልጽግና አድረዋል ያሏቸውን እንደ ጌታቸው ረዳ ያሉት ህወሓትን ከርተዋል፣ ከፌደራሉ መንግስት ስልጣን የተቆጠቡ የቀድሞ ባልደረቦቻቸው ነው። በነጌታቸው ረዳ በኩል የተጀመረውን ተፈናቃዮችን ወደ ወልቃይት የመመለስ ጥረት እንደማይቀበሉም ደብረጽዮን ገልጸዋል። አቶ ጌታቸው ረዳ የብልጽግና ሹመኛ እንጂ የትግራይ ወኪል አይደለም ያሉት ደብረጽዮን ከትግራይ ወገን ያልሆነ አካል በተፈናቃዮች ጉዳይ እጁን ማስገባት የለበትም ብለዋል። በወልቃይትም ይሁን በራያ እነጌታቸው ረዳ ትግራይን ወክለው መደራደር እንዲያቆሙ ደብረጽዮን አስጠንቅቀዋል። በፌደራል መንግስቱ በኩል ከህወሓት ተገንጥለው በሰላማዊ የፓርቲ ፖለቲካ ትግል ውስጥ ከገቡት ከነጌታቸው ረዳ ጋር በወልቃይት ራያ ጉዳይ እየተነጋገረ መሆኑ ይሰማል። በመጨረሻም በቴምበን የአየር ጥቃት መፈጸሙ ተሰማም። በትግራይ ክልል ቴምበን ድብደባው የተፈጸመው የህወሓት ወታደራዊ ስፍራዎችን ኢላማ አድርጓል ተብሏል። ሻቢያን አዝሎ አፋር የገባው የቲዲኤፍ ኃይል ቴምበን ላይ እንዲያለ ጥቃት ሲፈጸምበት በተለያየ አካባቢዎች የደበቃቸውን ከባድ መሳሪያዎችን ቆፍሮ ያወጣ መሆኑ ተሰምቷል። ይህ በእንዲህ እንዳለ ህወሓት የትናንቱን የድሮን ጥቃት በተመለከተ ለአንቶኒዮ ጉተሬዝ ደብዳቤን ጽፏል። ህወሓት በአፋር ጥቃት ከከፈተ በኋላ ሁለት የአየር ጥቃቶች ተፈጽመውበታል። በትላንትናው ዕለት በአፋር ወሰን ላይ የድሮን ድብደባ የተፈጸመበት ሲሆን ዛሬ ሌሊቱን ደግሞ በቴምበን አውራጃ ውስጥ የጦር መሳሪያዎችን ባከማቸበት ስፍራ ላይ የቦምብ ድብደባ እንደተፈጸመበት ታውቋል። በዚህ ድብደባ በርካታ የህወሓት ከባባድና የቡድን መሳሪያዎች ከጥቅም ውጭ መሆናቸው ተሰምቷል። ስለ ቴምበኑ የቦምብ ድብደባ ከህወሓትም ሆነ ከጊዜያዊ አስተዳደሩ በኩል እስካሁን የተባለ ነገር የለም። ሆኖም ህወሓት የትናንቱን የድሮን ጥቃት በተመለከተ ለተባበሩት መንግስታት ደብዳቤን ጽፏል። በኢትዮጵያ የፖለቲካ ህግ እውቅና የሌለው ህወሓት በጻፈው በዚሁ ደብዳቤ ፕሪቶሪያ አክትሞለታል ብሏል። ትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 ቀን 2018 ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን በደብዳቤው ላይ አመላክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያውን ስምምነት ሙሉ በሙሉ የጣሰና የከፋ ጉዳት ያደረሰ ነው ብለዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።